ቢስሚላህ ራህማን ራሂም። እስኪ ከስጋው ልጀምረው። ወላሂ ተመልከቱ። እኔ እንደዚህ ያደርጋል ብዬ በጭራሽ አስቤው አላውቅም። እና ተመልከቱ እንግዲህ የ50 ብሪቱ ጎመን በቃ ተውት፣ አንድ ጭልፋ በሏት። ለእኔ በጣም ትልቅ ነገር ነው፣ ትልቅ ነገር ማለት ነው። በዚህ ሰዓት በዚህ ስጋ ተወዶ በዚህ ኑሮ ውድነት ልጅ እያሳደገ ይህንን ለእኔ ብሎ ገዝቶ መላኩ ሽምብራ ለቆሎ ብዬ ማለት ነው። በቃ እንደው ቆላቆሎ ንፍሮ ነገር ምናምን እንደዚህ ታውቃላችሁ፣ የገጠር ልጆች ስለለመደብን እንዴት ነው እዚህ እንጀራ በልተን የምናድረው ታንጂ ማለት ነው። ዛሬ ሁሉም ነገር ጨምሯል፣ ለምን እንደሆነ አላውቅም። እዚህ ደግሞ ድንች አለ። ድንች ኪሎ 70 ብር 80 ብር ገብቷል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮን ስትጀምሩት ላይክ አርጉት። እንግዲህ ዛሬ የጁምአ ውሏችንን ላሳያችሁ ነው። ዛሬ ጁምአ እንግዲህ ገበያ ሂጄ መጥቼ እንደምታዩት ገበያ ይቻለሁኝ እላችኋለሁኝ። ለቤቴ የሚያስፈልጉኝን ነገሮች ሸመትመት አርጌ መጥቻለሁኝ። እንግዲህ ያው ከታች ልጀምርላችሁ መሰለኝ። ጎመኔን ጨርሼ ሳላስገባው በየቦታው ቀርቷል። ዛሬ በነገራችን ላይ ሁሉም ነገር ጨምሯል። የሚገርማችሁ ሁሉም ነገር ማለት ነው። እንግዲህ እዚህ ምስር ክኩንም አተር ክኩንም ገዛዝቻለሁኝ። እዚህም ሙዝ ገዝቻለሁ። የሀገራችን ሙዝ ማለት ነው። ያንኛው ሙዝ አለ ግን በቃ እነዚህን ሳያቸው ደስ ሲሉኝ እነዚህን ሙዞች ገዛሁኝ እላችኋለሁኝ። ያውም ለሰው ሰጥቼላቸው ነው ከዚሁ ማለት ነው። በጣም ደስ የሚሉ ሙዞች እነዚህ ገዛሁኝ እና ሀባይቦች። እዚህ ደግሞ ወላሂ ጥቅል ጎመን ባለፈው በጣም ትልቅ ነው የገዛው 30 ብር ነበረ። ዛሬ ደግሞ ሁሉም ነገር ውድድ ብሎ አሁን እቺ የምታዋት ጥቅል ጎመን ወላሂ ለአዚም 50 ብር ናት። 50 ብር በቃ እኔ እንጃ አንድ ጭልፋ ነው የምትሆነው። መቼም ተጨማምሮ ይሰራባታል እንጂ ማለት ነው። ዛሬ ሁሉም ነገር ጨምሯል፣ ለምን እንደሆነ አላውቅም። እዚህ ደግሞ ድንች አለ። ድንች ኪሎ 70 ብር 80 ብር ገብቷል እላችኋለሁ የኔ ውዶች። እዚህ ደግሞ እንግዲህ ክረምት ስለሆነ የሚቆረጣጠም ነገር ያስፈልገናልና ያው የገጠር ኑሮ ወደ ከተማውም ትዝ ስለሚለን ገብስ ቆሎ ገዛሁኝ ማለት ነው። ቁጭ ስንል የምናንቀራጨው። እዚህ ደግሞ አተር ክክ ነው። ደግሞ ምስር ክክ ገዝቻለሁኝ። ይሄ የምታዩት ደግሞ የፌስታሉ ይሄ ጎመን ነው። በነገራችን ላይ ጎመን በጣም ተወዷል። እንደው ዝም ብዬ ብቻ ገዝቼው መጣሁላችኋለሁኝ። እዚህ ደግሞ ስንዴ ለዶሮቼ የሚሆን ስንዴ ገዝቻለሁ ማለት ነው። ሌላው ደግሞ እዚህ ሽምብራ ማለት ነው። እንደው ሽምብራውን ፈትቼ ላሳያችሁ እንዴ። ሽምብራ ለቆሎ ብዬ ማለት ነው። በቃ እንደው ቆላቆሎ ንፍሮ ነገር ምናምን እንደዚህ ታውቃላችሁ፣ የገጠር ልጆች ስለለመደብን እንዴት ነው እዚህ እንጀራ በልተን የምናድረው ጥርሳችንን ካላለወስ ነው ብዬ ይኸውላችሁ ሽምብራ ገዛሁኝ። ይሄንን ማለት ነው። ገብሴንም ገዝቻለሁኝ። አንድ ቀን እንግዲህ አንቀራጫቸዋለሁ እላችኋለሁኝ። ለማንኛውም የዛሬው ገበያ ይሄን ይመስላል። አሁን እንግዲህ ምሳዬን ልሰራራ። እናቴም ገበያ መጥታለች። እሷንም እንግዲህ አውላታለሁ ብዬ አስባለሁ። እሺ ካለችኝ እኔ ቶሎ ብዬ ምሳዬን ቶሎ ላጧጥፍ። ቤተሰብ እንግዲህ እዚህ ወጣችንን ለመስራት ሽንኩርት ማቁላላት ጀምረናል። እዚህ ምስር ክክ ልሰራ ነው። እዚህ ደግሞ ጎመን ልሰራ ነው እላችኋለሁ። 2 ብረት ድስት ጥጃለሁኝ። እናቴ ከገበያ ሳትመጣ ቶሎ ቢደርስልኝ ደስ ይለኛል። እንግዲህ እና ይዣለሁ ማጧጧ። ቤተሰብ እንግዲህ እንደዚህ በርበሬያችንን ካቁላላን በኋላ ምስር ክካችንን አጥበን ልናበስል ነው። ከዛ በኋላ ደግሞ ጎመን እንሰራለሁኝ። ያው እንዳያችሁት በጎን ጥጃለሁ ሽንኩርቱን። ሰዓቱም እየሄደ ስለሆነ እናቴም እዚሁ ብትውል ደስ ይለኛል። እስኪ ኢንሻአላህ ብቻ ቶሎ ልበልና ቶሎ ብጨርስ ደስ ይለኛል። እዚህ ምስራችን እየበሰለ ነው። ክካችን
እዚህ ደግሞ ጎመናችንን ጨምረናል። ከዛ ደግሞ ድንች ይጨመርበታል። እናቴም ከገበያ መጥታ እምቢ ብላ ሄደች። እኔም ቶቶሎ ብዬ አቅምሻት ምሳ በልታ ትሄዳለች ብዬ ነበረ፣ አልሆነልኝም። እሷም ዋይና ቡና ጠጥተሽ ትሄጃለሽ ብላ እምቢ አለችኝ። አሁን ይሻለኛል ዝናብ ቢመጣ አያስታውቅም ብላ ሸኘኋት እላችኋለሁ። ያው እኔም እንግዲህ ይዣለሁ መንዴፋዴፍ እንዳው ተውት ብቻ እና እንደዚህ እያደረግን ነው እላችኋለሁ። እንግዲህ እዚህ ምስራችንን ሰርተን ጨርሰናል ማለት ነው። እዚህ ደግሞ ጎመናችንን ሰርተናል። ተመልከቱ እንግዲህ የ50 ብሪቱ ጎመን በቃ ተውት አንድ ጭልፋ በሏት። በዚህ መልኩ ሰርተን ጨረስን። አዛን ተብሏል እንግዲህ ምሳ ሰዓት ደርሷል እና ቀራረብ እላችኋለሁ። ቤተሰብ እንግዲህ እዚህ የምታዩት ደግሞ በጣም የሚገርምና በጣም የደነገኩበት ቀን ነው ማለት ነው ዛሬ። አንዳንድ ጊዜ ሰርፕራይዝ የሚያስደነግጣል ማለት ነው። በዚህ ኑሮ ውድነት ሽሮ በተወደደ ሰዓት ማለት ነው አንድ የሰይድ ጓደኛ ያ ወንድም በሉት መወለድ ቋንቋ ነውና የሚገርማችሁ ነገር ይሄ የመንሱራ እራት ነው ብሎ ወላሂ ለአዚም ከምግብ ቤት ሄዶ 2 ምግብ አስጠቅሶ በስጋ አድርጎ ይሄንን አመጣልኝ ማለት ነው። ወላሂ ለአዚም በጣም ነው የደነገኩት እኔ በሰዓቱ ማለት ነው። እንደዛ አይነት ነገር ያረጋል ብዬ አስቤም ትዝ ብሎኝም አያውቅም ማለት ነው። እና ያው በዚህ በፌስታል እንደምታዩት ዘርግፌው ነው ትሪው ላይ እንደዚህ አድርጎ ይዞ ምጥት ያለ ጊዜና በጣም ወላሂ ለአዚም እኔ ምርቃኑም ጠፋብኝ እምላውም ጠፋብኝ። ብቻ ዝም ብዬ በቃ አንዳንድ ጊዜ የሆነ ነገር አማረኝ ወይም የሆነ ነገር አስፈለገኝ ስትሉ በቃ የሆነ ያላስባችሁት ነገር ይፈጠራል ማለት ነው። እና ሰውየው እንግዲህ እኔ ምን አስቦ እንደው አላውቅም ያው እሱ ኸይር ነገር ዱዓ ፈልጎ ነው ማለት ነው። እና ይሄንን ገዝቶ በማታ በጨለማ እኮ ሄዶ ነው ደግሞ የሚገርማችሁ ነገር ማለት ነው። እኔ እንጃ። እና ይሄንን በዛሬ ኑሮ ውድነት ስጋ ስንት በገባበት አስጠቅሶ አመጣልኝ እላችኋለሁኝ። እንግዲህ ጓደኞቼ እንዳው ባታውቁትም ማለት ነው እንዳው ዱዓ አድርጉለት ያሰበው እንዲሳካለት ልጆቹ ጋር ቤተሰቦቹ ጋር ሰላም እንደሆነ አሰበበት እንዲደርስ። በጣም ምስኪን ላይ ነው ምስኪን ብታውቁት ማለት ነው። በጣም የዋህ ነው፣ ለሰው አዛኝ ነው። በቃ ሁሉን ነገር ለሰው እንትን ይላልና ያስባልና ይህን ሲያደርግ እኔ ወላሂ ለአዚም እምለው ጥፍትፍት ነው ያለብኝ። ቢስሚላህ ራህማን ራሂም። እስኪ ከስጋው ልጀምረው። ወላሂ ተመልከቱ። እኔ እንደዚህ ያደርጋል ብዬ በጭራሽ አስቤው አላውቅም። እና ባለፈው ራሱ ገበያ ሂዶ ማንጎ ገዝቶ ምናምን ያንን ይዞ መጣ ማለት ነው። ከዛ ቀጣይ ደግሞ ድፎ ዳቦ መጣ ማለት ነው። ይሄ እንግዲህ ለሶስተኛ ጊዜ ነው። አይገርማችሁም እንዴ? ኧረ ወላሂ ለአዚም የዚህ ሰው ገለታው መቼም ተከፍሎ አያልቅም። ገለታውን አላህ ይክፈለው፣ አላህ ይወፍቀው፣ ዱንያ አኺራውን አላህ ያሳምርለት። ወላሂ ለአዚም በጣም ከባድ እኮ ነው እንዴ! ሽሮ በተወደደበት ሰዓት፣ በየአይነት በተወደደበት ሰዓት ስጋ አስጠቅሶ የሚልክ ሰው አለ እንዴ? ከባድ እኮ ነው ወላሂ ለአዚም። ብቻ በመሀል ያው መብራቲቱ ጠፋ እያለ አስቸግረኝ ነው።